ሰላም ጤና ይስጥልኝ የኢስማኤል ቲዩብ ተከታታዮች፣ ዛሬ በኤክሴል ስልጠናችን በጣም ልዩ ደረጃ ላይ ደርሰናል። ኤክሴል እንደ ሰው እንዲያስብና በሰጠነው መስፈርት መሰረት ውሳኔ እንዲሰጥ የምናደርግበትን የኢፍ ፎርሙላ እናያለን። ለምሳሌ ተማሪ ከ50 በላይ ካመጣ ያለፈ ካልሆነ ግን የወደቀ እንዲል እንዴት እንደምናደርገው እናያለን። ይህ ቀመር ለተማሪዎች ብቻ ሳይሆን ለሽያጭ ሰራተኞች ቦነስ ይገባዋል ወይም አይገባውም ለማለት ይጠቅማል። አሁን ቀጥታ ወደ ቪዲዮ። ከዚህ እንደምታዩት ዳታችን አለ፣ የሽያጭ መጠናቸው አለ። ከ100 ሺህ በላይ የሸጡትን ሽልማት ይገባቸዋል ካልሆነ ደግሞ አይገባቸውም እንዲል እንዴት እንደምናደርግ ላሳያችሁ። አንድ ስታተስ ላይ ክሊክ እናደርግና እኩል ይሆናል እንላለን። እኩል ይሆናል ካልን በኋላ ኢፍ እንላለን። ኢፍ ካላችሁ በኋላ ክሊክ አድርጋችሁ መክፈት ትችላላችሁ። ከዛ ደግሞ ቅንፍ መክፈት ትችላላችሁ። እኔ ክሊክ አድርጌ ላሳያችሁ። ከዛ በኋላ ዳታችሁን ቢን ይቺን ታስቀምጣላችሁ። ይቺን ካናስቀምጥ ኮፒ አረኩት ስላለ ፒስት ብዬ ላሳያችሁ ጊዜ ለመቆጠብ ይላል። ከዚህ ግን ቢቱን ሰሌክት ታደርጋላችሁ። ቢቱ ማለት 120 ሺህ ናት። እቺን አንዴ ክሊክ ታደርጉታላችሁ። ከዛ በኋላ ከዚህ ግን ግሬተር ዛን ምልክት ትጫኑና 100 ሺህ ብላችሁ ጽፋላችሁ። 100 ሺህ ብላችሁ ከጻፋችሁ በኋላ እቺን ኮማ ታደርጋላችሁ። ከዛ በኋላ ይሄን ምልክት በሽልማት አይገባውም የሚለውን ጽሁፍ በፖቴሽን ማርክ ታስቀምጣላችሁ። በፖቴሽን ማርክ ታስቀምጣችሁ በኋላ ከዚህ ኮማ ልክ እንደቀድሙ ከዚህ ደግሞ አይገባውም የሚለውንም በፖቴሽን ማርክ ታስቀምጡትና ቅንፍ ትዘጋላችሁ። እንደዚህ አድርጋችሁ ከጨረሳችሁ በኋላ ኢንተር ትላላችሁ። ከዚህ እንደምታዩት ሽልማት ይገባዋል የሚለውን አመጣልናል ማለት ነው። እንደምታዩት ሽልማት ይገባዋል የሚለውን ጽሁፍ አመጣልናል። ከዚህ ምክንያቱም ከ100 ሺህ በላይ ስለሸጠ 120 ሺህ ስለሸጠ ሽልማት ይገባዋል የሚለውን ጽሁፍ አመጣታል። ከዚህ የሌሎችን ደግሞ እንዲሰራልና ከዚህ ግን ላይ እቺ ምልክት ስትመጣ ክሊክ ወይም ደግሞ እንደዚህ አድርገን ወርታችን እንስዋለን። እንደዚህ አድርገን ከሳችሁት በኋላ ከዚህ እንደምታዩት 45000 ስለሰጠ ይሄኛው አይገባውም ብሏል። ይሄኛውም 80 ሺህ ከ100 ሺህ በታች ስለሸጠ አይገባውም ብሏል። ይሄኛው ደግሞ 150 ሺህ ስለሸጠ ሽልማት ይገባዋል ብሎ የሚለውን ጽሁፍ አስመጥተናል ማለት ነው። ከዚህ እንግዲህ ሽልማት ያገኙትን ሽልማት ይገባቸዋል ያላችሁን ኮሚሽን እንሰራላችሁ። ከዚህ ግን ልክ እንደቀድሞ እኩል ይሆናል ትላላችሁ። እኩል ይሆናል ካላችሁ በኋላ ኢፍ ብላችሁ ጽፋላችሁ። ከዛ ይመጣላችሁ ኢፍ የምትባል ክሊክ ታደርጉታላችሁ። ከዛ ክሊክ ካደረጋችሁት በኋላ 120 ሺህ የምትባል አንዴ ሴሌክት ታደርጉታላችሁ። ሴሌክት ካደረጋችሁት በኋላ ከዚህ ግን ግሬተር ዛን ትላላችሁ። ግሬተር ዛን ካላችሁት በኋላ እኔ የራሴን ዳታን ያስቀመጥኩት ኮፒ አድርጌ ስላስቀመጥኩት ለማፍጠን ያህል ነው። ከዛ ግሬተር ዛን ትቡና 100 ሺህ ትላላችሁ። 100 ሺህ ካላችሁ በኋላ ኮማ ትላላችሁ። ኮማ ካደረጋችሁት በኋላ ደግሞ የቅድሙን 120 ሺህን አንዴ ክሊክ ታደርጉታላችሁ። ከዛ ታይምስ ታደርጋላችሁ። ታይምስ ካደረጋችሁት በኋላ በ5% ኮሚሽን እንዲያስብላችሁ ታደርጋላችሁ። 5% ትታላችሁ። እናንተ የፈለጋችሁት ማድረግ ትችላላችሁ። ከዚህ ደግሞ ኮማ ታደርጋላችሁ። ከዛ 0 ከዛ ቅንፍ ትዘጋላችሁ። ከዚህ ከ100 ሺህ በላይ የሸጡትን በ5% ኮሚሽን ይታሰብላችኋል። ከ100 ሺህ በታች የሸጡትን ደግሞ 0 ያስብላችኋል ማለት ነው። ከዛ ኢንተር ትሉታላችሁ። ኢንተር ስትሉት ከዚህ 6000 ኮሚሽን አለው ማለት ነው። ይሄ ወርታች ወይም ክሊክ ስታደርጉት እንደዚህ ያመጣላችኋል ማለት ነው። እንደምታዩት ከ100 ሺህ በታች ስለሸጡ እነዚህ ኮሚሽናቸውም 0 ነው ማለት ነው። ይህ የኢፍ ቀመር የመጀመሪያ ነው። በሚቀጥለው ክፍል 11 ብዙ መስፈርቶችን የያዘውን ኔስትድ ኢፍ ለምሳሌ ኤ ቢ ሲ ዲ እያለ ግሬድ እንዲሰጥ የምናደርግበትን ዘዴ እናያለን። ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።